የሩታ አክስት መታለች ማለት ነው። ሩታ እንግዲህ አዲሷ ፍቅረኛዋ ጋር ውጭ ሀገር ልትሄድ ነው። ፕሮሰሱ አልቀራም ጋይስ። የተደበቀ ምስጢር ወጣ። ሮቤል በጣም ጥሩ ልጅ ነው። በጣም ነው የሚወዳት፣ በጣም ነው የሚያከብራት። ፕሮሰሱን ጨርሶላታል ለሩታ ያለ ነው ጋይስ። ትልቁ ዳቦ ልጦ ነው ጋይስ። ነገ ደግሞ በዚህ ሊጨቃጨቁ ይመጣሉ እና አብርሽ ማለት ነው ወዶቼ። አብርሽ ላይ የብቻ ለማንኛውም ሮብዬ ማለት ነው ያንተ ህይወት ምንድነው የተበጠበጠ? ከማን ጋር ነው ተጣላ? የትኛ ፍቅረኛ ጋር ነው ተለያየ? የኛም ህይወት ተበጥብጧል ያልከው ማለት ነው። እንኳን አንተ የሩታ ቤተሰብ ራሱ አላሉም ባይዘው ማለት ነው። እናትና አባት አላሉም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለሁኝ እግዚአብሔር ይመስገን። ሰላማችሁ በዚህ ተረረፍ ይበልኝ የኔ ውዶች። ላይክ ሰብስክራይብ አድርጉልኝ ውዶቼ። ላይክ እና ሰብስክራይብ የምታደርጉልኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እጃችሁ ብርክ ይበልኝ፣ ይባርካችሁ። ቁርጥማት እጃችሁን አይንካ ማለት ነው። መልካም ይሆናችሁ፣ ቅን ይሆናችሁ የኔ ውዶች። አሜን ያላችሁ ነው። እውነት ከልቤ ነው። እግዚአብሔርን አመሰግናለሁ ውዶቼ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ግን በቅንነት ላይክ የምታደርጉልኝ አመሰግናለሁ። በግድ ግን ካልወደዳችሁ ቪዲዮ ላይክ አድርጉ ብዬ አላስገድድም። ዛሬም እንግዲህ በድጋሜ በሩታ ሁኔታ መጥቻለሁ በአዲስ ነገር ማለት ነው። እኔ ውዶች እንግዲህ ሩታና ሮቤል አንድ ቤት ነበሩ። እንግዲህ ከዛ አክስት ተብየው እንግዲህ ሁሌ እንደተከተለች ነው ሩታንና አሁን ደግሞ አዲስ አበባ ሄዳለች። ቡታጅራ ስትሄድ ቡታጅራ በነገራችን ላይ የምትኖረው ቡታጅራ ነው ማለት ነው። እኔ የምላችሁ አክስት ተብየውም ሌላ ኤትም ሮቤል እኔ መቼ ነው ከነዚህ ልጆች ህይወት የምትወጡ ማለት ነው? አልፈልግም አለች እኮ እቺ ልጅ። አንደኛ ለአደባባይ አልፈልግም ስላለች ግዴታ ለምን ተመልካች የሚቀየማት ስላለ በቃ ተዋት ልጅቷን፣ አልፈልግም እኔና እሱ ተነጋግረን የወሰነው ነገር ነው ብላለች ልጅቷ። ትዳር እኮ በግድ አይሆንም ካልተዋደዱ ካልተከባበሩ። ትዳር ደግሞ ዝም ብሎ እንደፈለገ አንድ ሰው እንደፈለገ እየዘለለ አንድ ሰው ደግሞ ብቻውን ቁጭ ብሎ ትሪት የማይደረግበት የማይከበርበት የማይወደድበት ገባችሁ? ፍቅር የማይሰጥበት ሊኖር አይችልም አንድ ሰው። ሩታ ከዚህ በፊት ብዙ ወንዶች ልታመጣ ትችላለች፣ ግን ጋረገሰች ማለት የመጀመሪያ አካባቢ ሳይሆን ወዳ ከታየ በኋላ ምናምን ከሌሎች ወንዶች ጋር ስራም እውነት ለመናገር ሀቅ ነው። አብርሽ ግን ከመጀመሪያ በተለይ ደግሞ ከርሜላ ጋር ያለው ነገር ከባድ ነው። እንደ አንድ ሴት እኔ ሩታን ይረዳታለሁ፣ ግን ክፍተት ራሷን የፈጠረችው ራሷ ነው። ተዘላ ከቤት ወጣችው። ሁሌ ደግሞ ተመሳሳይ ወሬ አታውሪ ሩታ ማለት ነው። ሁሌ ማንም ይምጣ ብዙ ከባድ አሳልፍ ያለው የምትይ ነገር ከአንቺ የበለጠ የተረገጠ የተደበደበ የሚኖር ሴቶች አሉ ባይዘዌ ማለት ነው። ግን ይሄናል እንደተረገጥሽ እንደተደበደብሽ አታካብጂ። መልእክት ነው። ስለምጠላሽ አይደለም ስለምወድሽ ነው ባይዘዌ እኔ ልክሽን የምነግርሽ። ይሄ ነው እውነታ። አንድ ተመሳሳይ ወሬ አታውሪ። በቃ ሁሌ አመት ሙሉ እኔ ብዙ ከባድ አሳልፍ ያለው ብዙ ጨለማ ውስጥ አልፍ ያለው በቃ እኔ ቤት ውስጥ ተዘግቶብሽ የተደበደብሽ የተጠቆንሽ የኖርሽ ነው የምትመስይ። እውነት ለመናገር አብርሽ ትልቅ ጥፋት አለው። ጥፋቱ ደግሞ ባለ ትዳር ሆኖ ከሄርሜላ ጋር የሚያደርገው ነገር እስከዛሬ ምንም የተቀየረ ነገር የለም። እረዳሻለሁ፣ ግን የምትኖሪ ለራስሽ ነው። ላይፍሽ የምትኖሪ ለራስሽ ነው የኔ ውድ ማለት ነው። የኔ ቆንጅዬ ነስ እውነት ለመናገር ግን በቃ እኔ ሮቤል የሚባል ከህይወትሽ አስወጪ። በቃ በራስሽ ሂጂ። ከሰፖርት ያደርገኛል ምናምን ማንም አልፈልግም ትያለሽ። ደግሞ ከዚህ ደግሞ ምንድነው ሰፖርት ያደርገኛል ትያለሽ። እና ሮቤል አይጠቅምሽም ባይነዘው። በተለይ ከሮቤል ከመጡ በኋላ ትዳርሽ ነው የተበተነ። ለምን አልነግርሽም? አንድ ቀን በትዳርሽ ታረቂ ተስማሙ ብሎ አቅም ከመጡ ጀምሮ ማለት ነው። ግን ሄርሜላ እውነት ለመናገር ስንት ብላለች፣ ታረቁ አብራችሁ ኖሩ ብላለች። የገዛ ወንድም የተባለው ማለት ነው። ወንድሞችሽ አይደሉም፣ ይሄ ታወቀ ነው። ከየትሽ በላይ ማንም ሊያውቅ ይችላል። ከየት እንደመጡ አላቅም። ወንድሞች ተብዬው እኮ ነው አለችው ሜላት ማለት ነው። እና እነሱን ከየቶሽ ብታስወጪ፣ አሁን ጭራሽ ደግሞ ቤት አመጣሽ እኮ። አሁን አብረሽ ደስ ይላል እሱ። የእውነት የካሜራማን እሱ ሊሆን ይችላል። እኔ ምን አውቃለሁ እናቴ ምን አውቃለሁ። እና ታክስት የምትባይ በግድ አይሆንም በቃ የእውነት እንጂ እኔ በተለይ አክስት ተብዬው ማለት ነው እንደ ትልቅ ብትሆኚ ደስ ይላል። በቃ ትልቅ ሰው ሲከበር ደስ ይላል። በቤትሽ ቪሎግ ብትሰሪ በቃ ከልጅ ጋር እኔ ደስ አይለኝ። በቃ ደስ አይለኝ። በተለይ ደግሞ እኔ አሽሙርሽ በጣም ያስጠላል።
ባለፈው ነው በነገራችን ላይ ያስኳት እና በጣም አሽሙረኛ ናት። አይኖ ሩታ አሽሙረኛ ናት፣ ግን ያስጠላል። በሚዲያ ሰው አሽሙረኛ ሲሆን ደግሞ ህይወቴ ልንገራችሁማ፣ በህይወቴ የምጠላ ነገር ልንገራችሁ፣ ዱላ ይሻለኛል ከስድብ ከአሽሙር። ቅጥቅጥ ብታርጉን ደስ ይለኛል። ለምን ያልፋላ፣ ትረሳላችሁ ዱላው። ገባችሁ? ንግግር ግን መቼም አትረሱ። መቼም አእምሯችሁ ውስጥ ነው የሚመላለሰው። ያ ሰው ባያችሁ ቁጥር ታስታውሳላችሁና ለዛ ነው ማልወዱ ማለት ነው። በህይወቴ አልወድም እኔ በጣም። እኔ ሰው ሲናገረኝ ራሱ ወይን አለቅሳለሁኝ፣ አልቅሼ ይወጣልኛል፣ ወይም ደግሞ ያ ሰው እኔ ቃል ተናግሬ አንድ ቃልም ቢሆን እሱ የሚነካ ነገር ቃል ተናግሬ ወይም ደግሞ ተደባድቤ ነው ባይዘው የሚወጣልኝ እንጂ በጣም ይለያኛ ነኝ። የዋም ነኝ፣ ትግስተኛም ነኝ፣ ግን በጣም ወዲያ ነው የሚከፋኝና ስለ ራሴ ላወራላችሁ አይደለምና ሩታ እንግዲህ አልፈልግም እኔ ፕሮሰሱ ስለተራዘመብኝ ነው እንጂ እዚህ ቤትም አልኖርም ሊሄድ ነው ያለች ነው። ውዶቼ ቪዲዮ ላይክ ሰብስክራይብ አድርጉ። ይሄን ውዶች ማለት ነው። ታው ግን 15000 ያስገቡኝ። ታው ግን ምን ይከፈላል? ምንም እኮ ሰብስክራይብ ብቻ አድርጉኝ። እሺ 2 ስልክ አላችሁ 3 ስልክ አላችሁ ምን ችግር አለው? ለሀፍታም ለምን ታሽቃብጣላችሁ? ላይክ አድርጉ ሰብስክራይብ አድርጉ። እሺ እና በቃ ልጅቷን አታስጨንቁ ነው የምላችሁ። ትላንትና ኤፋ ሄደ ያስጨነቃት ምናምን በግድ የሚሆን ነገር የለም። በቃ በህይወታችሁ ወዳችሁ ፈቅዳችሁ ነው እንጂ ሰውን አስገድዳችሁ መኖር አትችሉም በጭራሽ። ሰው በፍላጎቱ መሆን አለበት። ድሮ ቀራ በቤተሰብ ጫና ትዳር ውስጥ መቆየት። አሁን ግን የፍላጎት ጊዜ ነው፣ የፍላጎት ነገር ነው። ገባችሁ አይደለ? እሱ እንደፈለገ ከሴት ጋር የሆነ እንዴት ነው ልጅቷ የምትቀበለው? ሲጀምር እኔ እኮ ሩታን በአንድ በኩል ደግፋለሁ። እንደ አክስትም ያከበርሽ አይደለም። ሩታዬ ደግሞ በጣም ትመነጫጨቃለሽ። ትክክል አይደለም። እኔ ቆንጆ ሚዲያ ላይ ነው ያለሽው። ይሄ ተቀማጭ ነው አይኖ ለቪዲዮ ነውና፣ ስለዚህ ምን ልላችሁ ፈልጌ ነው፣ ላይክ ሰብስክራይብ አድርጉ። ወዳችኋለሁ። አታስገድዱ ልጅቷ። አዎ ሰምታችኋል።